ነው ብዬ መናገር አልፈልግም። ብቻ ይሄን ልጅ አታገቢው ማልኩ አታገቢው። አልገባኝም። ዝም ብሎ ያለ ምንም ምክንያት አታገቢም ማለት አለ እንዴ? ምክንያት ካለሽ ወይ ምክንያትሽን ንገሪኝ። ለምንድነው እንዳላገባው የከለከልሽኝ? ልጅ አይሆንሽም። እሱም ማግባት የለብሽም። በቃ እኔ እናትና አባቴ ላስደስት ነው በመጨረሻም ሊሳካልኝ ነው ብዬ ስንት ከራሴ ጋር ታግዬ እንደዚህ አይነት ውሳኔ ከወሰንኩኝ በኋላ ቆይ አታገቢውም ማለት ምን ማለት ነው? እማዬ እባክሽ ይቅርታ። በቃ ዴቭ እንድታገባ ፍቀጂልኝ። አይሆንም። አይኔ እያየው ሁለት ታማቾችን የሚያጣላ ነገር አላረግም። ከተቀየማችሁኝም ደግሞ ተቀየሙ። በፍጹም ግን አላረገው። እማዬ እባክሽ ሁሉ ነገር የኔ ጥፋት ነው። እባክሽ አደይን አትቅጫት። በቃ እኔ ያጠፋሁት በቃ ይቅርብኝ። ቆይ ከአንቺ ጋር ደግሞ ምንድን ነው የሚያገናኘው? እህቴ እባክሽ ይቅርታ አድርጊልኝ። ብርሃን ተይ ብያለሁ። እንዴት ብለሽ እንዳትናገሪ አንቺ። ይኸውልሽ አደይ፣ እኔን የምትወጂኝ ከሆነ የእኔን ቃል ስሚ ልጄ። እኔ በህይወት እያለሁ እሱን ልጅ አታገቢ። በፍጹም አይሆንም ብያለሁ። ሌላ ነገር እሄዳለሁ። ባይ። ያለምንም ምክንያት ሄዳለሁ ብሎ ነገር አለ። ቆይ ግድ የት እንደምትሄጂ አይሻል። ፍቅር እንዳትጠጋኝ። ቆይ አንቺ ምን ለማድረግ እየሞከርሽ? ለምንድን ነው ያንን ፋራ ሳገት የዘበኛ ይዘሽ ምዞር? ማን ነው እሱ? ማለት እኔ እንደዛ አላደረኩም። ነይ ወደዚህ አንቺ ደነዝ። ልቀቀኝ ዳኒ፣ ምን እያደረክ ነው? ይቅርታ የኔ ሞናሊዛ፣ በፍቅር ሳወራሽ ለምንድን ነው ቆይ የማትቀበይኝ? ወይስ ንቀት ነው? ኧረ አይደለም። ስሚ ደግሞ ዛሬ ትሄዱ ነው? በቃ ተስፋ ቆረጠ ማለት ነው? ቪዲዮ ሲጀምሩ ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። አደይ ድራማ በክፍል 177 በጣም ብዙ ነገሮች ተከናውነዋል። ከዚህም መካከል አሁን ላይ እንግዲህ እንደምናውቃት ከዶክተር ጋር እየሰራች ያለችው ቤዛ ከባድ ችግር ልታመጣ አቅዳለች እቅዷን። አሁን ላይ ይሄ ነገር ከተሳካላት ለሊን እስከ መጨረሻው ልታሰናብታትና ንብረቶቿን ልትወስድ የቋመጠች ትመስላለች። አሁን ላይ ዶክተሩ መንቃት ካልጀመረ ቤዛ ልታጠቃት እንደሆነ ምንም የሚያውቀው ነገር የለም። ግን ደግሞ ለሊ ጠርጥራለች። ምክንያቱም ቤዛ ግን ስትል ነበር ለዶክተሩ ጥያቄ ያቀረበችለት። በእርግጥ ሩታ ከዶክተሩ ጋር ፍቅር ይዟታል። ምክንያቱም ደግሞ ፍቅር የማይከለከል ገደብ የሌለሽ የሆነ እይታ ስለሆነ ዶክተሩ በተቃራኒው ከአደይ ጋር ፍቅር እንደያዘው ያስታውቅ ነበረ። ላገባ ነው፣ ሽማግሌም ሊላክልኝ ነው ያለችው ከአደይ ፍቅር ጥምጥም አድርጎታል። አሁን ላይ ዶክተሩ ግራ የተጋባው በአደይ ፍቅር ላይ እያለ አሁን ደግሞ ሩታ እሱን ማፍቀሯ አጀብ የሚያስብል ነው። ምክንያቱም ትንሽ እንኳን ቦታ የሰጣት አይመስልም። ልቦናው ሁሉ አደይ ጋር ስለተቀመጠ ምንም አይነት ትንሽዬም እንኳን ፍንጭ አይታይበትም። ግን ለአደይ አክብሮት ስላለው በስነ ስርዓት አድርጎ ነበር የሚያወራት ሩታን። አሁን ላይ ፍቅር በሌላ መንገድ እየሄደች ትገኛለች። ፍቅር እንግዲህ የተለያዩ ውስብስብ ያሉ ችግሮች ፈጣሪዎችና የማይቀመሰው ክፋቷ አሁን ላይ እየረገበ ይመስላል። ምክንያቱም ደግሞ ቁጣዋ፣ ንዴቷ፣ ሁሉም ነገር ክፋቷ አንድ ላይ ተደርጎ ተደማምረው ብዙ ነገሮችን የሚያመጡባት የነበረችዋ ፍቅር ዛሬ ላይ የቤዛን ወንድም በተቃራኒ መንገድ አፍቅረዋለች ማለት ነው። እሱ በሄደበት መንገድ እየሄደች በትውስታ ትነወልል ጀምራለች። ይሄ ማለት ደግሞ ፍቅር ከዚህ በኋላ የምትቀየርበት ጊዜያት እየመጣ ነው ማለት ነው። ዴቭ በዚህ ሰዓት ላይ ግራ በተጋባ ስሜት ውስጥ ነው ያለው። አንደኛ የባቡሬን እናት ስለታገተች እሷን እያፋለገ ይገኛል። በሌላ በኩል ደግሞ አደይን የሚከተለው ዶክተር ምን አስበው እንደሆነና ለምን እንደሚከተላት ግራ የተጋባ ይመስላል። በነገራችን ላይ አደይ እጅግ በጣም የምትወደውና የምታፈቅረው ዴቭን ስለሆነ አሁን ላይ ዴቭን ምርጫው አድርጋ ተቀብለዋለች። ግን ደግሞ ዴቭ አሁን ላይ ይሄንን ነገር ያመነበት አይመስልም። እሷን ያየት ሁሉ መንገድ ላይ የተመለከታት ሁሉ ወይም ደግሞ ገና ሊያስብ ነው ብሎ ካሰበ ከሰዎች ጋር ቀድሞ የሚጣላው ዴቭ
አሁን ላይ እንግዲህ የተባለውን ነገር ቢሰማ ምን ይውጠው ይሆን የሚለው በጣም ያሳስባል። ምክንያቱም ደግሞ የአደይ እናት ይህንን ጋብቻ አልቀበልም ሲሉ ወስነዋል ማለት ነው። እኔ በህይወት እያለው ይሄ ጋብቻ አልቀበልም ብለዋል። ይህም የሆነበት ምክንያት እህቷ እንግዲህ ከዚህ ቀደም በምናስታውሰው ወደኋላ መለስ ብለን በክፍሎች ላይ ብርሃን ከክፍለ ሀገር ወደ አዲስ አበባ መጣ። አደይ የምትሰራበት ቤት ውስጥ ላይ ላልተወሰነ ወራቶች ተቀምጣ ነበር። በዛ ሰዓት ነበር ከዴቭ ፍቅር ያዛት። ዴቭ ሲንከባከባት እንዲሁም ደግሞ መድኃኒትሽን ዋጪ በሰዓቱ እንዲሁም ከፍቅር ቁጣና ግልምጫ ሊያከላክልላት ሲሞክር በዛ ሰዓት ላይ ነበረ እሷ ትልቅ ቦታ ሰጠው የነበረ። ምክንያቱስ ደግሞ እንግዲህ ዴቭ ምንም አይነት ነገር ያወቀው ነገር የለም። እሱ የሚያውቀው አደይ የሱ ሚስት እንዲሁም ደግሞ የሱ ፍቅረኛ የወደፊቱ በጣም የሚወዳትና የሚያከብራት ሚስቱ የምትሆነው አደይ ዛሬ ላይ እንደተከለከለ ቢሰማ ምን ይውጠው ይሆን? አሁን ላይ ፍቅር የጀመረችው ጉዞ ጥሩ ካስኬዳት መልካም ነው። ምክንያቱም ደግሞ እነ ቤዛ የተለየ ጉዳት ያለባቸው ይመስላሉ። ከዚህ ቀደም እንግዲህ ብዙ ጊዜ ስለ እናታቸው በግልጽ የሆነ ማብራሪያ ባይኖረውም ስለ እናታቸው አሟሟት ወይም ደግሞ ስለ እናታቸው ያለ ነገር አንዳንድ ነገሮችን ሲናገሩ እናይ ነበረ። ምክንያቱም በእናታቸው ላይ የሆነ ሊበቀሉት የሚፈልጉት ሰው እንዳለ ያመለክታሉ ማለት ነው። አሁን ላይ እንግዲህ ቤዛ ያቀደችው በእጇ ሸክፋ የያዘችው ሙሉ ኪስ መድኃኒት ነው። ይሄ መድኃኒት ለለሊና እንዲሁም ደግሞ እንደ ለሊ መሳዮች ሆስፒታል ውስጥ መጥተው ለሚታከሙ ሰዎች በእንደዚህ አይነት መልኩ ኤክስፓየርድ ያደረጉ ወይም ደግሞ ጊዜያቸው ያለፈባቸው ዋናውን ትክክለኛውን መድኃኒት ሳይሆን በዛ ስም የተሰሩ መድኃኒቶችን በማምጣት ለማከፋፈል ያሰበች ትመስላለች። ምክንያቱም ገንዘብ የምናገኝበት ምንም አይነት ነገር ይሁን ከማድረግ ወደ ኋላ እንመለስም የምትለዋ ቤዛና ወንድሟ አሁን ላይ እንግዲህ በለሊ ላይ ሙከራ ሊያደርጉባት ወስናለች ማለት ነው። በዚህ ስራ ላይ እንግዲህ እየሞከራት ያለው ዶክተሩም ሙሉ ኃላፊነት የሰጣት ይመስለኛል። ምክንያቱም ደግሞ አሁን ላይ ዶክተሩ በሌለ ሰዓት አንዳንድ ነገሮችን ትሪት የምታደርግለት እሷ መሆኑን እያወቀ ይሄ ኃላፊነት የተሞላበትን ስራ የለሊን ህይወት እንግዲህ ሊያሳጣም ይችላል። እንዲሁም ደግሞ ዶክተሩ ቀድሞ ከነቃላት ከደረሰላት ለሊ ልትድን ትችላለች። በዚህ ሴራ ውስጥ ተጎጂ የሚሆነው የታመመው አካል በመሆኑ ይህንን ነገር እጅግ በጣም አስጊና አሳሳቢ ይሆናል ማለት ነው። ከለሊ ባሻገር ለሌሎቹም እንደዚህ ለሚመጡ ታማሚዎች መድኃኒቱን ልታከፋፍል እንዳሰበችና እንዲሁም ደግሞ አሁን ላይ የባቡሬን እናት ያገቱትን ሰዎች ከነሱ ጋር አብረህ ስራ ገንዘብ የሚያስገኝ ነገር ወደ ኋላ ትበል እያለች እንግዲህ ወንድሟንም በዛ ውስጥ ስታሳልፈው ይታያል ማለት ነው። ሌላው አሁን ላይ አደይ ያላወቀችው ነገር ሌላ ነገር ተከስቶባታል። ይሄም ማለት ደግሞ አሁን ያለው ነገር በጣም ከባድ ነው። ምክንያቱም ደግሞ አደይ አባቷ ሊድሯት ያሰቡት ለሌላ ሰው መሆኑን አደይ እስካሁን አላወቀችም። ምክንያቱም መጀመሪያ ጊዜ ዴቭ ሽማግሌ በላከበት ወቅት ላይ እሺ እቀበለዋለሁ ምን ችግር አለው በማለት በደስታ ነዋ ብለው ዳይመንድንና ዴቭን አሳምነዋቸዋል። የአደይ አባት በጣም ብልጥ ናቸው። ለከተሜማ ልጄን አሳልፌ አልሰጥም በማለት እንግዲህ ሀሳባቸውን ገና አሁን ላይ ነበር ያሳወቁት። አደይ ይህን ሁሉ ጉድ አታቅም። ወደ እናቷ ቤት ያመራችው ሽማግሌዎችን ለመቀበል ነበረ። ከዴቭ የሚላኩትን ሽማግሌ በፍቅር አስተናግዳ ለመሸኘት ነበረ ወደዛ ያመራችው የእናቷንም ፍቃድ ለመጠየቅ እንዲሁም ደግሞ ወላጅ አባቷንም እንደዚሁ ለማስደሰት ሁሉንም ወጣ ውረድ የበዛበትን ህይወቷን ከዚህ በኋላ በቃኝ ብላ በእረፍት ራሷን ልታመሰግንበት ቀን እየደረሰ ባለበት ሰዓት ሌላ እክልና ፈተናዎች ገጥሟታል። ተመሳሳይ ሁለቱም እህትማማቾች ከአንድ ወንድ ፍቅር በመያዛቸው እናትየዋ በሞትም አልፈቅድም በማለቷ ምክንያት አደይ ሚስጥሩና ምክንያቱ ምንም እንደሆነ ባታቅም አሁን ላይ ግን አደይ የደረሰባት ከባድ ስብራት እንዳለባት ሁሉ አሁን ላይ ደግሞ ሌላው እህቷ ናት። እህቷ በጣም አስቸግራለች። ምክንያቱም ደግሞ ከዴቭ እጅግ በጣም ከባድ የሆነ ፍቅር ውስጥ የገባችቷ ዴቭ ለሽምግልና ሊልክ እንዲሁም እናትየዋ እንዲጠይቅ በመጣበት ወቅት ነበረ።
የተለየ ስሜትና የተለየ ፊትና ገጽታ ስታሳየው የነበረ ጥርስ በጥርስ ሆናለች። እናትየዋ ግራ ተጋብተዋል። ምንድን እየተካሄደ ነው? ምን ሆነሽ ነው? በማለት ብዙ ነገሮችን ሊመለከቱ ቢሞክሩም ግን ደግሞ የእሷን እውነተኛ ገጽታ ልታሳውቅ አልነበረም ብርሃን። ግን በስተመጨረሻም ሁሉ ነገር ታወቀ። ብርሃን በጣም እንደምትወደውና እንደምታፈቅረው ዴቭ ደግሞ ብርሃንን ፈልጎ የመጣም መስሏት ነበር። መጀመሪያ ጊዜ ብርሃን አቀባበሏ ለየት ያለው እንደዛ ጥርስ በጥርስ ሆና የተቀበለችው። እውነታው ግን ይህ አልነበረም። ለእህቷ ሽምግልና ሊልክ እንዲሁም ደግሞ ሁሉንም ነገር ሊያስተካክል እንደመጣ ያወቀችዋ ብርሃን ሰውነቷም፣ ፊቷም፣ ማንነቷ፣ ሁሉ ነገሯ በአንድ ጊዜ ነበር ልውጥውጥ ያለው። ምክንያቱ ደግሞ እንዴት ዴቭ እህቴን ያገባል? እንደዛ ስታመናጭቀው ወይም ደግሞ እንደዛ ሲጣሉ የነበሩ ሰዎች እንዴት ሆነው ወደ ፍቅር ያመራሉ? በማለት ሀሳቧን እንደቀየረ እና እንዴት እንደዚህ ሊሆን ቻለ በማለት ግራ ተጋብታለች። ምክንያቱም ከባርኮት ጋራ ነበር የፍቅር ግንኙነት ያላቸው የሚመስሉት ሁለታቸውም። ግን አልጠበቀችም። አሁን ብርሃን ላይ ምንም አይነት ፍርጃ የለባትም። ያሰበችው ከባርኮቴ ጋር ፍቅር እንደያዛትና ከባርኮት ጋር ለወደፊቱም ተጋብተው እንደሚኖሩ ነበር የምታስበው። አደይን እንግዲህ በዚህ መልኩ ነበር የምትስላት። እሷም ባላሰበችው መልኩ እነሱ ቤት ሄዳ ከዴቭ ፍቅር ተይዛ አሁን ላይ ሀገሯ ላይ ባለችበት ቦታ ሆና የዴቭ ናፍቆት አንገብግቦ ሊደፋት የደረሰችዋ ብርሃን ጭራሽ እህቷ ልታገባው እንደሆነ ዴቭን ስትሰማ አብዳለች። እማዬ ይቅር በይኝ፣ በቃ ተያት፣ አደይ ታግባ፣ ግን ደግሞ የሚቆጭሽን ነገር አታድርጊ፣ በኋላ ትጸጸቻለሽ እያለች ትገኛለች ብርሃን። እናትየዋም ይሄን ቃል ለአደይ እንዳትናገሪ በማለት አስጠንቅቀዋታል። አደይ ምን ይውጣት ይሆን? እናንተ ብትሆኑ ምን ታደርጋላችሁ? ይሄ ነገር በጣም ከባድ ሆኖባቸው ለእናትየዋ እኔ በህይወት ኖሬ ዴቭን አታገቢም ሲሉ ውሳኔያቸውን አሳውቀዋል ማለት ነው። በነገራችን ላይ በጣም ከባድ ነው። አሁን ላይ ያለው ነገር የከበዳት የመጣ ቢሆንም ብርሃን ከዚህ በኋላ ምን እንደምትወስንና አደይን እንዴት አድርጋ ከዚህ ጉድ እንደምታወጣት እንዲሁም ደግሞ ለዘመናት ሲጠብቃት የኖረውን ዴቭን እንዴት አድርጋ ልታሳምነው ትችላለች? አደይስ እንዴት ሆና ነው ይሄን ችግርና ይሄን መከራ ይሄን ቀን ይሄንን ፈተና ልትወጣው የምትችለው? እጅጉን ያሳስባል ማለት ነው። አባትየው ይችን ቀዳዳና ክፍተት ተጠቅመው አሁን ላይ እንግዲህ ለልዑል ላሉት ሰው ሊድሯት ሽር ጉድ እያሉ ይገኛሉ። በዚህ ሳምንት ወስጄ ጠርቀም ነው ማደርግባት እያሉ ነው። ምክንያቱም ደግሞ አደይ ለሀብታሙ ለዛው ትገባዋለች። ወደ ገጠር ነው እንጂ ወደ ከተማ ሄዳ ማግባት የለባትም፣ እዚሁ ከቀይዋ እያሉ ይገኛሉ ማለት ነው። ማን ያሸንፍ ይሆን? አደይ እስከ የትኛው ትረጋ ይሆን? ምክንያቱም ደግሞ በሰው ቤት ስትንከራተት ኖራ አሁን ላይ በቃ ሁሉ ነገር ያበቃል ባለችበት ሰዓት ነው ይሄ ፈተና ደግሞ በድጋሚ መጣባት። እህቷ እንደምታፈቅረው ዴቭን ስላላወቀች አደይ አሁን ላይ ምንም አይነት ውሳኔዋን አላሳወቀችም ማለት ነው። የእናቷን እምቢታ ተቀብላ ወደ ደጅ ስትወጣ ነበር እያየናት የነበረው።